ስንቄ ባንክ የስፖርት ዘገባችን የክብር አጋር ነው። ከልብ እናመሰግናለን። እንዴት ብላችኋል ክብራት ተመልካቾቻችን? ወደ ሰዓቱ ወደ ያዝናቸው ስፖርታዊ ጉዳዮቻችን እናልፋለን። እሱ ባለው ተሾመ ነኝ። አብራችሁን ቆዩ። አትሌቶች የተሻለ ውጤትና ብቃት እንዲያስመዘግቡ ጥራቱን የጠበቀ የመወዳደሪያ ስፍራ ላይ ሊወዳደሩ እንደሚገባ ተገለጸ። በቅርቡ ዓለም አቀፍ እውቅና ያገኘው የአደይ አበባ አትሌቲክስ መለማመጃ በሀገር ውስጥ በሚደረጉ ውድድሮች ላይ የሚነሳውን የጥራት ችግር መቅረፉ ተገልጿል። አብርሃም አድማሱ ተጨማሪውን ይዞታል። በዓለም አቀፍ ደረጃ ስለ አትሌቲክስ ውድድሮች ጥራት ሲነሳ በጉልህ ከሚነሱ ጉዳዮች መካከል አንዱ የአትሌቲክስ የመወዳደሪያ ስፍራ ነው። ሀገራችን ኢትዮጵያ በቅርብ ዓመታት ከምትቸገርባቸው ወይም ደግሞ እያስመዘገበች ባለቻቸው ውጤቶች ላይ ተጽዕኖ ፈጥረዋል ተብለው ከሚነሱ ጉዳዮች መካከል አንዱ የመወዳደሪያ ስፍራ ጥራት ነው። ይህ ከጀርባ የምትመለከቱት የአደይ አበባ ዓለም አቀፍ ስቴዲየም የአትሌቲክስ የመወዳደሪያ ወይም ደግሞ የአትሌቲክስ የመለማመጃ ስፍራ በቅርቡ ነበር የዓለም አቀፍ ደረጃ እውቅናን አግኝቶ የነበረው። አምና ካቻምና የነበሩትን ውድድሮች ስናይ በተላጠ ትራክ ላይና አስፓልት በመሰለ ትራክ ላይ መወዳደራችንን መርሳት የለብንም። ያንን ለመቅረፍ ሲባል ደግሞ በአዲሱ የመለማመጃ ስፍራ ላይ በአደይ አበባ መተናል። ምናልባት እንደው የሰው ልጅ ተፈጥሮው ለየት ያለ ነገር ይፈልጋል። ኦኬ፣ ለየት ያለ ነገር ሲፈልግ ደግሞ አንዱ እንደዚህ የውድድር ስርዓቶች ሲቀየሩ ደስ ይላልና ይሄ አዲሱ የመለማመጃ ስፍራ ላይ ውድድር ማካሄዳችን ስታንዳርድም ከመሆኑ አንጻር ምንም ችግር የለበትም ብዬ ነው የማስበው። በጣም ትልቁ ነገር ማለት ይሄ እዚህ ውድድር እንደውም በጣም በሜዳ በትራክ በተለይ ተቸግረናል በጣም ማለት ነው። ለምሳሌ አጭር ርቀት እኔ ሱሉልታን ሄደን የምንሰራው በትራክ እጦት ማለት ነው። አልቲቲዩዱ ሃይ ነው። ለአጭር ርቀት ያን ያህል አድቫይዝ አይደረግም። አሁን ያለንበት የአደይ አበባ ትራክ እውነት በጣም እኔ አንዱ ከመደግፈው አካዳሚ በመም 7 በመም 1 እና በመም 2 መሮጣችንም ተዘግቷል፣ ተበልቷል፣ እርሻ ሆኗል። እንደውም እነሱም አይፈረድባቸውም። ግቢው ከዚህ ውጪ ሌላ ስለሌለ ሁሉም እዛ ነው የሚሰራውና ይሄ አማራጭ መምጣቱ በጣም ትልቅ ነው። ይህንን የመሰለ ታንታን ትራክ ላይ ይህን ውድድር ማደረጉ ኢትዮጵያ አትሌቲክስ ፌዴሬሽንም ሊያስመሰግነው ይገባል። እኛንም እንደ ስፖርት ቤተሰብ በጣም ደስተኞች ነን። ምክንያቱም የተሟላ ሁሉ ነገር ያቀፈ ሜዳ ነው እና ስለዚህ ለወደፊትም እንግዲህ ምናልባት ዛሬ የመለማመጃ ሜዳ ይሁን እንጂ ነገ የማሟሟቂያ ያኛ ትልቁ ሲያልቅልን የማሟሟቂያ ሜዳ ሆኖ ያገለግላል። የአትሌቲክስ የመወዳደሪያ ስፍራ ጥራቱን የጠበቀ ሲሆን በውድድሩ ጥራት ላይ ብቻ አይደለም ተጽዕኖ የሚያሳድረው በአትሌቶች የግል ብቃት እንዲሁም ደግሞ በሚያስመዘግቧቸው ሰዓቶች ላይም ከፍተኛ አስተዋጽኦ እንደሚያበረክት ይታመናል። አዲስ ትራክ ላይ መሮጥ የመሰለ ነገር የለም። መም 7 ላይ ስታደርግ ኢትዮጵያ ሻምፒዮና በመም 1 ተዘግቶ እስከ 7 ባለው 8 ባለው ነው የተካሄደው አይደል? የዙር እንትኖች ላይ ግን ከ800 በላይ ያሉት ኢፌክት አለው እውነት ለመናገር ማለት ነው። አንተ በትክክል ሰርተሃል አልሰራህም ለማለት በደንብ ያለህን አቅም ተጠቅመ አውጥታል አላወጣህም ለማለት ስታንዳርድ የሆነ ነገር ያስፈልገናል። የትራኩ ስታንዳርድ 400 ሜትር ኦኬ፣ ሁለተኛው መም ላይ በ7 ሜትር ዲስታንስ እንደዚህ እያልን የምናወራባት ይኖረን ይገባል ማለት ነው። ነገሮችን ስታንዳርዳይዝድ ባደረግናቸው ቁጥር ኢቫሉዌሽናችን ምክንያታዊ ይሆናል ማለት ነው። ለመገምገም ትራክ ላይ የሚሰራ ተወዳዳሪ ደግሞ የሚወዳደረው ተወዳዳሪ ትራኩ ላይ ማስራት አለበትና ይህንን ባልሰራው ነገር ያልዘራው ማጨድ አትችልም። የአጭር ርቀትና የሜዳ ተግባራት ተወዳዳሪዎቻችን ከፍ ባለ ደረጃ ነገ በሀገር አቀፍና በዓለም አቀፍ መድረክ ላይ ተወዳዳሪና ውጤታማ እንዲሆኑ ከተፈለገ ጥራታቸውን የጠበቁ የስፖርት ማዘውተሪያ ስፍራዎችን ማዘጋጀት እንደሚጠበቅ የሚገልጹት ባለሙያዎች እንደዚህ አይነት መሰረተ ልማቶች ከዚህም በበለጠ ከፍ ተብሎ መሰራት እንዳለባቸው ባለሙያዎች ምክር ሀሳባቸውን ሰጥተዋል። የሲቢ የኢትዮጵያ ፕሪሚየር ሊግ 13ኛ ሳምንት ጨዋታዎች መደረግ ጀምረዋል። ፋሲል ከነማ ከአዳማ ከተማ ከደቂቃዎች በፊት ጨዋታቸውን ማድረግ ጀምረዋል። እዚሁ ስቱዲዮ እስከገባንበት ደቂቃ ድረስ ጨዋታው ላይ ምንም ግብ አልተቆጠረም። በሊጉ አንድም ጨዋታ ያልተሸነፈው ብቸኛው ክለብ ፋሲል ከነማ ጨዋታውን ካሸነፈ የሊጉን መሪነት ከሲዳማ ቡና የሚረከብ ሲሆን አዳማ ከተማ ድል ከቀናው 3ኛ ደረጃ ላይ የሚቀመጥ ይሆናል። በአዲስ አበባ ስቴዲየም በሚደረግ ሌላ ጨዋታ ኢትዮ ኤሌክትሪክ ከወልዋሎ አዲግራት ዩኒቨርሲቲ 10 ሰዓት ላይ ይጫወታሉ። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም በሚደረገው ጨዋታ 9 ሰዓት ላይ ቅዱስ ጊዮርጊስ ከወላይታ ዲቻ ይገናኛሉ። ፈረሰኞቹ በ18 ነጥብ 8ኛ ደረጃ ላይ የሚገኙ ሲሆን በውድድር ዓመቱ ወጥ አቋም ማሳየት ተቸግሯል። 12 ሰዓት ላይ በውድድር ዓመቱ አንድም ጨዋታ ማሸነፍ ያልቻለው አርባ ምንጭ ከተማ ከሐዋሳ ከተማ የሚጫወት ይሆናል። ሊጉን ሲዳማ ቡና በ25 ነጥብ የመራ ሲሆን ፋሲል ከነማ፣ መቻልና ሐዋሳ ከተማ እስከ 4ኛ ደረጃ ተቀምጠዋል። በሞሮኮ አስተናጋጅነት የሚካሄደው 35ኛው የአፍሪካ ዋንጫ የጥሎ ማለፍ ጨዋታዎች ዛሬ መደረግ ይጀምራሉ። ሴኔጋል ከሱዳን፣ ማሊ ከቱኒዚያ ዛሬ የሚደረጉ ጨዋታዎች ናቸው። ህሊና ዳነ ተጨማሪውን ይዘዋለች።
በሞሮኮ አስተናጋጅነት እየተካሄደ የሚገኘው የአፍሪካ ዋንጫ ከ2 ቀናት ረፍት በኋላ በጥሎ ማለፍ ዙር ይመለሳል። 24 ሀገራት በተሳተፉበት ውድድር 8ቱ ተሰናብተው 16 ቡድኖች የቀሩ ሲሆን የሞሮኮ ቆይታቸውን ያራዘሙ ሀገራትም የጥሎ ማለፍ ጨዋታቸውን ዛሬ ይጀምራሉ። ሴኔጋል ከሱዳን የዛሬው ቀዳሚ ጨዋታ ነው። ውድድሩ ከመጀመሩ በፊት ለዋንጫ ከተገመቱ ሀገራት አንዷ የሆነችው ሴኔጋል ምድብ 4ን በበላይነት አጠናቃ ወደ ጥሎ ማለፉ ስታልፍ፣ ሱዳን ከምድብ 5 ምርጥ ሶስተኛ ሆና በማለፍ ነው ለዛሬው ጨዋታ የደረሰችው። በአፍሪካ ዋንጫው ከምስራቅ አፍሪካ ሀገራት ጋር ባደረጉት ሁሉም ጨዋታ የማሸነፍ ታሪክ ያላቸው የቴራንጋ አንበሶቹ ለዛሬው ጨዋታም የአሸናፊነት ቅድመ ግምት አግኝተዋል። ሁለቱ ቡድኖች በአፍሪካ ዋንጫ ሲገናኙ በታሪክ ለመጀመሪያ ጊዜ ሲሆን በሌሎች ጨዋታዎች በተገናኙባቸው 7 ጨዋታዎች ሴኔጋል አንድም ጊዜ አልተሸነፈችም። 4ቱም በአሸናፊነት ስታጠናቅቅ 3ቱ በአቻ ውጤት ተጠናቀዋል። ሀገሪቷ ላይ ባለው ግጭት መሀል በአስቸጋሪ ሁኔታ ውስጥ ሆና በጋናዊው አሰልጣኝ ክዌሲ አፒያ እየተመራች ሞሮኮ የተገኘችው ሱዳን ዛሬ የምታደርገው ጨዋታ ከምዕራብ አፍሪካ ሀገራት ለ11ኛ ጊዜ የምትገናኝበትም ይሆናል። የሴኔጋል አምበል ካሊዶ ኩሊባሊ በዛሬው ጨዋታ በቅጣት አይሰለፍም። ለሳውዲው ክለብ አልሂላል የሚጫወተው ተከላካይ ቤኒንን ባሸነፉበት የምድብ የመጨረሻ ጨዋታ በቀይ ካርድ ከሜዳ መውጣቱ ይታወሳል። ባለፉት 14 ጨዋታዎች ያልተሸነፈችው የ2019 የአፍሪካ ዋንጫ ሻምፒዮኗ ሴኔጋል በአፍሪካ ዋንጫ ለሶስተኛ ጊዜ ለጥሎ ማለፍ ከደረሰችው ሱዳን የሚገናኙበት ጨዋታ ምሽት 1 ሰዓት ላይ በግራንዴ ደ ታንጌር ስታዲየም ይደረጋል። በሌላ የዕለቱ መርሃ ግብር ማሊ ከቱኒዚያ የሚያደርጉት ጨዋታ ተጠባቂ ነው። ሶስቱም የምድብ ጨዋታዎቿን አቻ ተለያይታ 3 ነጥብ የያዘችው ማሊ በምድብ 1 ሞሮኮን ተከትላ ስታልፍ፣ ምድብ 3 ላይ የነበረችው ቱኒዚያ 4 ነጥብ በማግኘት ሁለተኛ ሆና በማለፍ ነው ለዛሬው ፍልሚያ የደረሰችው። ሀገራቱ ለ16ኛ ጊዜ የሚገናኙ ሲሆን ቱኒዚያ 7 ጊዜ በማሸነፍ የበላይነት አላት። ማሊ በ5ቱ አሸንፋለች። በየውድድሩ ጠንካራ ብሔራዊ ቡድን ይዛ ጥሩ ተፎካካሪ ብትሆንም የአፍሪካ ዋንጫውን አሸንፋ የማታውቀው ማሊ በ2004 ራሷ አስተናግዳ ዋንጫውን ካስቀረች በኋላ በአፍሪካ ዋንጫው መንገስ ከተሳናት ቱኒዚያ የሚያደርጉት ጨዋታ በመሐመድ 5ኛ ስታዲየም ምሽት 4 ሰዓት ላይ ይደረጋል። በእንግሊዝ ፕሪሚየር ሊግ 20ኛ ሳምንት መሪው አርሰናል ወደ ቫይታሊቲ አቅንቶ ከቦርንማውዝ ጋር ይፋለማል። እንደዚሁም አስቶን ቪላ ከኖቲንጋም ፎረስት ጋር ይገናኛሉ። ኢድሪስ አህመድ ተጨማሪ አለው። በአስቸጋሪ ሁኔታዎች ውስጥም ቢሆን የድል ቀናትን እያሳለፈ የሚገኘው አርሰናል በውድድር ዓመቱ ውጤት ፊቱን ካዞረችበት በርንመዝ የሚያደርጉት መርሃ ግብር ከዕለቱ የሊግ ጨዋታዎች ተጠባቂው ነው። የእንግሊዝ ፕሪምየር ሊግ አጋማሹን ተሻግሮ ሁለተኛው ዙር ዛሬ ይጀምራል። አርሰናል በ20ኛው ሳምንት በርንመዝን ሲገጥም ክለቡም ደጋፊዎችም የእግር ኳስ አፍቃሪያንም ከ2 አስርት ዓመታት በላይ ጠይቀውት ያልተመለሰ ጥያቄ ይዞ ነው። የሊጉ የሻምፒዮንነት ጥያቄ በተደጋጋሚ አንድ ጆሮን እየያዘ የለቀቀውን ዋንጫ ዘንድሮ ያስቀረው ይሆን የሚለው ቀጣዮቹን 19 ሳምንታት ያስናፈቀ ጥያቄ ሆኗል። ካለፉት 22 ዓመታት በተመሳሳይ ወቅት አዲስ ዓመት ጅማሮ ላይ ሊጉን መርቶ የማታ ማታ ያፈገፈገባቸው አጋጣሚዎች 5 ናቸው። ከግብ ልዩነት እስከ 7 ነጥብ ስፋት ሊጉን እየመራ አዲስ ዓመትን ቢሻገርም 38ኛ ሳምንት ላይ ሲደርስ አንደኛ ላይ መቀመጥ ከራቀው እነሆ 22 ዓመታት እየተቆጠሩ ነው። በዚህ ሳምንት አጋማሽ በበዓል ሰሞን ጨዋታዎቹ በውድድር ዓመቱ ድንቅና ብዙ ያልተጠበቀ ግስጋሴ እያደረገ በሚገኘው አስቶን ቪላ ላይ የወሰደው የ4-1 የበላይነት የዓመት ጥበቃው እልባት የሚበጅበት ዓመት ይሆን እያሰኘ ነው። ሆኖም በትልቅ ደረጃ ባይጠቀስ እንኳ ጉዞ ያለፉትን ዓመታት አልመስል ያለውን በ10 ጨዋታዎች ከድል ጋር የተቆራረጠውን በርንመዝን መቅጠሙስ ምሽቱን እንደ ወትሮ ያቀልለታል የሚለው ጥያቄም ይነሳል። በታሪኩ ደካማውን የውድድር ዓመት እያሳለፈ ለሚገኘው በርንመዝ እየተጫወተ በጥር ወር የዝውውር መስኮት የቫይታሊቲን መውጫ እያማተረ የሚገኘው አማካዩ አንቶን ሴሜኒዮም ሌላኛው የትኩረት ነጥብ ነው። በዚህ ጨዋታ አርሰናል ለወራት በጉዳት ምክንያት ካጣቸው ተጫዋቾች ጎን ከአንድ ሳምንት በፊት ጉዳት ያጋጠመውንና በአስቶን ቪላው ጨዋታ ያላሰለፈውን ዲክላን ራይስን መልሶ ስለማግኘቱ እርግጥ የሆነ ነገር የለም። የፊት መስመሩን ካይ ሃቨርትዝ በሌሳንድሮ ትሮሳርድና ቡካዮ ሳካ ታጅቦ እንደሚመራው ይጠበቃል። የተከታዩ ማንቸስተር ሲቲ ነጥብ መጣል አንዳች እፎይታና ተስፋ ሰጥቶት የሰንጠረዡን መሪነት ወደ 4 ነጥብ ያሰፋው አርሰናል በቫይታሊቲ ስታዲየም በርንመዝን የሚገጥምበት ጨዋታ ምሽት 2 ሰዓት ከ30 ሲል ይጀምራል። የ9 ሰዓት ከ30ው አስቶን ቪላ ኖቲንጋም ፎረስትን የሚያስተናግድበት ሌላኛው ተጠባቂ መርሃ ግብር ነው። የኡናይ ኤምሪ ቪላ የሳምንቱ አጋማሽ ያልተጠበቀ የሰፊ ጎል ልዩነት ሽንፈት እንዳይቀጥልና ካጠላበት ጥላ ለመውጣት በወራጅ ቀጠናው አፋፍ ላይ ከሚገኘው ኖቲንጋም ፎረስት ብርቱ ፉክክር ይጠብቀዋል። ወልቭስ ከዌስትሃም እንዲሁም ብራይተን ከበርንሌ ምሽት 12 ሰዓት የሚጀምሩ ቀሪ የ20ኛ ሳምንት የዛሬ መርሃ ግብሮች ናቸው። ተመልካቾች ለሰዓቱ የያዝናቸው ስፖርታዊ መረጃዎች ይህን ይመስሉ ነበር። አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን። በያላችሁበት መልካም ቀን ተመኘን።